እግዚአብሔር ከጥንት ጀምሮ መድኃኒት ለትውልዶች ሲያደርግ እንዳለ መጽሐፍ ቅዱስ ይናገራል። በብሉይ ኪዳን ግለሰቦችን በህብረት ደግሞ እግዚአብሔርን ሕዝብ በብዙ ችግርና በብዙ ውጊያ ውስጥ ሲያልፉ እግዚአብሔር አምላክ እየመጣ መታደግን ያደርግ ነበር። አሜን። ክብር ለእግዚአብሔር ይሁን። ለምን ሲባል በህዝቡ ላይ የወረደ በህዝቡ ላይ የመጣ ጫና ነበራ። ከኃጢአት የመጣ ጫና ነበርና የዲያብሎስ ውጊያው ህዝብ፣ ህብረተሰብ፣ ሰዎች፣ ግለሰቦች ከእግዚአብሔር ስለተለዩ ኦፕረስድ የሚያደርግ ተጽዕኖ የሚያደርግ ወደ ገሃነም እሳት የሚወስድ ነበርና ነው። ስለዚህ እግዚአብሔር አምላክ የዕብራውያን መጽሐፍ ሲናገር እግዚአብሔር በብዙ ጎዳና በልዩ ልዩ ሁኔታ ለአባቶቻችን ተናገረ ይላል። እግዚአብሔር ህዝቡን ለመታደግ ሲፈልግ ወደ ሙሴ ምን አለው? ካህን ስራና ካህን አምጣና ካህንን እፈልጋለሁ በእኔና በህዝቡ መካከል የሚናገር የሚያገናኘን ህዝቡን ከኃጢአት የሚመልስ የሚመራ የሚታደግ የሚመክር የሚገስጽ እግዚአብሔር ንጹህ እግዚአብሔር ኃያል እግዚአብሔር ብርቱ እንደሆነ የሚናገር በመካከል ሰው ፈልግልኛል። እና እግዚአብሔር ካህናቶችን እግዚአብሔር እንደምታውቁት ብዙ ካህናቶች ነበሩ። የመጀመሪያው ካህን እንደምታውቁት አሮን ነው። እግዚአብሔር አሮንን ለይልኛልና በእግዚአብሔርና በሰው መካከል እግዚአብሔር አምላክ ይህንን አሮን መሃለኛ አድርጎ ሰው ጠባቂ እንዳለው ገዢ እንዳለው ፕሮቴክተር እንዳለው ፈዋሽ እንዳለው ነገር ግን ስርዓት በእግዚአብሔር ስርዓት ደግሞ እንዲሄድ እግዚአብሔር ምሪትን ስርዓትን ትእዛዝን ይሰጣቸው ነበር። ለምንድን ነው ሲባል ዘካርያስ መጽሐፍ 2 ላይ ሄዳችሁ ስታነቡ የእግዚአብሔርን ህዝብ የሚያጎሳቁሉ ቀንዶች ነበሩ። የሚያፈራርሱ ከተማውን የሚያፈራርሱ ህዝቡን የሚያፈራርሱ ክብሩን ከአንዱ ከተማ ወደ አንድ ከተማ እንደፈለጋቸው የሚያደርጉ ነበሩ። እንደምታውቁት እነ ዳንኤልን ስታዩ ካለመታዘዝ የተነሳ ከብዙና እነኝን ሰዎች ለማዳን እግዚአብሔር አምላክ በተለያየ ሁኔታ ተናገረ። በተለያየ ሁኔታ እግዚአብሔር ለህዝቡ ይመጣ ነበር እና የመጀመሪያውን ቃል ከብሉይ ኪዳን ከአዲስ ኪዳን 3 ቃል ሄዳለው ወደ ሉቃስ 1:68 ላይ ሄዳለው። በኋላ መጣበታለው እንዲሁ ለምጽፉ ሰዎች ፈጠን ብዬ ከዛ ወደ ቆላስያስ 2 ላይ መጣለው ከአዲስ ኪዳን። ከዛ ደግሞ ወደ አንደኛ ቆሮንቶስ 15 ላይ 55 አካባቢ ይመስለኛል ወደዛ መጣለው። ግን ከብሉይ ኪዳን የትግድናውን ወይ መታደጉን ትንሽ ብናይ የርዕሴ የዛሬ መሰብክበት ርዕሴ መጀመሪያ መናገር ነበረብኝ የድህነት ወይ የመዳን ቀንድ ማለት እግዚአብሔር የሚታደግ የሚያድን የሚታደግ እና እግዚአብሔር በብሉይ ኪዳን ምንድነው ያደረገው? ህዝቡ ከግብጽ ሊወጣ ሲል ዘጸአት እሱን እናይና እንግዲህ ዘጸአት 15:2 ላይ ህዝቡ እግዚአብሔር ሊታደግ ምን አረገ? በተጽዕኖ ነበረ፣ በፈርዖን ተጽዕኖ ነበረ ህዝቡና ይሄንን ለመታደግ እግዚአብሔር ያደረገውን ነገር እናያለን። ይሄ እንደ ህብረተሰብ እንደ ህዝብ ደግሞ ስታዩት ነው። ዘጸአት 15 ላይ ሄዳችሁ ማየት እንችላለንና በሙሉ ሄዳችሁ ቤት ታነቡታላችሁ። እንደዚህ ይላል እግዚአብሔር በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረስና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒትም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ከፍ ከፍ አድርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው
ኢየሱስ ጌታ ነው። ታውቃላችሁ በፈርዖን ውጊያ በግብጽ ውስጥ በግዞት ነበሩ። ከዛ ከተለቀቁ በኋላ ይሄን ታሪክ ታውቃላችሁ። ከሄዱ በኋላ ሶስተኛው ሰራዊት በጣም ተዋጊው ሲከተላቸው እግዚአብሔር ህዝቡን በደረቅ ጠላቶቻቸውን ደግሞ በባህር ከድኖ እግዚአብሔር ሲታደግ ታያላችሁ። ኢየሱስ ጌታ ነው። ፊዚካሊ ነበርና በብሉይ ኪዳን ሲታደግ ታያላችሁ። ሰው ተጨንቆ ሳለ በቃ እግዚአብሔር አምላክ ህዝቡን ጋርዶ በደመና በእሳት አምድ ህዝቡ ከጭንቀት ሆኖ ወደ ረፍቱ ወዴት ስትሉ ከነዓን ምንድነች? እግዚአብሔር የሰራት የእግዚአብሔር ከተማ ረፍት ያለባት በዚህ ምድር ግን ያለች ነገር ግን እኛ ኢየሩሳሌም አለች በሰማይ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በዚህ አዲስ ኪዳን ውጊያው አለ። አሁንም ግን እንደ ህብረተሰብ እንደ ህዝብ የእግዚአብሔርን ህዝብ በቃ ውጦ ለማስቀረት ምንድነው የጠላት ኃይል ነበረ። ይዛቸዋለሁ ኃይሌን በእነሱ ላይ አወጣለሁ ብሎ ሲል የእግዚአብሔር ክንድ ግን በላይ መጣች ይላል። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። በጣም ተጨንቀው ነበረ። እንዴት ነው የምንሻገረው? ሙሴ ምንድን ማለት ነው? በግብጽ አይቻልም እንዴ? ተገዝተን ብንኖር አይሻልም እንዴ? ዛሬ የምታዩትን ግብጻውያን ሁለተኛ አታዩአቸውም፣ ነገር ግን ማዳኑን ታያላችሁ። ዝም በሉ አላቸው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር መጣና ባህርን ከፈለና ወገኖች ሆይ ሃሌሉያ። የሁላችሁ ውጣለሁ ብሎ የመጣ ያ ጉልበተኛ ያ ፈረሰኛ እንዳልነበረ ሆነ። ኢየሱስ ጌታ ነው። ስለዚህ ህዝቡን እግዚአብሔር ይታደግ ነበረ ከብዙ ስርዓት አልበኝነት መሳፍንት ላይ ስታው ብዙ የጠላት ብዙ የአማሌቅ ምን ልበላችሁ ተወረው ተነጥቀው ከብታቸው ልጆቻቸው እግዚአብሔር ድንገት ሰው ያስመጣና ያስነሳና ጌዴዎንን ይታደጋቸው ነበር። እግዚአብሔር ታዳጊ ነው ከጥንትም ጀምሮ። ምን ልላችሁ ነው? ታዳጊ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ታዳጊ ነው። ኢየሱስ ጌታ ነው። ይኸውላችሁ እንደ ግለሰብ ደግሞ ዳዊትን ስታዩት ክብር ለእግዚአብሔር ይሁን። ዳዊትን ስታዩት ሄዳችሁ መዝሙረ ዳዊት 34 መዝሙረ ዳዊት 22:18 ላይ ሄዳችሁ ዳዊት በብዙ ጭንቀት ውስጥ ነበረ። ራሳችሁን ስትከቱ ምንድነው ዛሬ የሚያስጨንቃችሁ የሚያስፈራችሁ? እግዚአብሔር ታዳጊሽ ነው ልል ነው። ኢየሱስ ታዳጊህ ነው ልል ነው የመጣሁት። ኢየሱስ ታዳጊ ነው። ክብር ለእግዚአብሔር ይሁን። ፈራ እንደዚህ ያለ ዳዊት ይሄንን መጽሐፍ በሙሉ ጊዜ የለኝም በጣም ረጅም ነው። 22:18 ስታዩት እንደዚህ መጡ ደረሱብኝ አለ። በቃ አልቻልኳቸውም፣ ያዙኝ፣ አቅም አላቸው። ሃሌሉያ ያዙኝ፣ እኔ በቃ ሰጠምኩኝ አልኩኝ። በአለት ንቃቃት ውስጥ አደረጉኝ፣ ከኡኖች ስራ አደረጉኝ። እኔ ግን ድምጼን አነሳሁና የሰራዊት ጌታ እግዚአብሔር ሆይ ወዴት ነህ ብዬ ስጮህ አለ። ሃሌሉያ እግዚአብሔር ግን አንጎዳጎደ። በደመና መጣ እግዚአብሔር። ጨለማ ይኸውላችሁ ከበራ አድርጎ እግዚአብሔር መሰወሪያ አድርጎ ከየት እንደሆነ አላውቅም፣ ነገር ግን ሊዋጋልኝ መጣ አለ። ኢየሱስ ጌታ ነው። አልቆልኛል ብዬ ነበረ፣ በቃ ተሰውቻለሁ ብዬ ነበረ። ዛሬ ሃሌሉያ ምንድነው የሚያስፈራሽ? ኢየሱስ ጌታ ነው። ምንድነው የሚያስፈራ? አዎ ብዙ ዜና እንሰማለን፣ የሚያስፈሩ ነገሮች አሉ በዚህ ከተማ፣ በዚህ መንደር፣ በዚህ በቃ ኢየሱስ ግን ጌታ ነው። ስላንቺ ይዋጋል፣ ስለ ህዝቡ ይዋጋል፣ ስለኔ ይዋጋል። ክብር ለእግዚአብሔር ይሁን። እግዚአብሔር ከጥንትም ይዋጋል ነው የምላችሁ። ይኸውላችሁ ህዝቡ አላፈረም። ሃሌሉያ በቃ ደርሰውብኛል፣ ሊይዙኝ እኮ በቃ ጨምቀውኛል። እዛ ውስጥ ሆኜ ወዴት ነህ ስል አንጎዳጎደ። ክብር ለእግዚአብሔር ይሁን። ይሄ ጌታ እንደዚህ ነው። ከጥንትም ጀምሮ ታዳጊ ነው። እግዚአብሔር ተዋጊ ነው አለች እኮ ዮሐና ልኮች ይሄን ዘመረችው። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር እንደዚህ ብላችሁ ዘምሩ። እሱ ይዋጋል። ሃሌሉያ ይዋጋል። እንዴት እንደሆነ አታውቁም፣ ይዋጋል። ዘሩባቤል የሚባል የእግዚአብሔር ሰው ተከቦ ባለበት ተራራ ነው የሚታየው። በቃ አላሳልፈም። እግዚአብሔር በኃይልና በብርታት አይደለም፣ ነገር ግን በፊቴ በመሆን በመንፈሴ ይሄ የሚታየው ይሄ ሃሌሉያ ደልዳላ መደ ይሆናል። እኔ ተዋጊ ነኝ አለ። አንተ ብቻ አመስግን አለው። ክብር ለእግዚአብሔር ይሁን። እንዲሁም እኮ ወገኖች ሆይ ኢዮሳፍጥ የሚባል ተከቦ ሳለ ብዙ ሰራዊት 3 ሰራዊቶች መጥተው ቸር ነውና ምሕረቱ ለዘላለም ነውና ሲሉ ድብቅ ጦር አስነሳ ይላል። ድብቅ ጦር ያስነሳል እግዚአብሔር። ከጥንት ጀምሮ እግዚአብሔር ድብቅ ጦር ያስነሳ ትውልድን ያሻገረ ወገኖች ሆይ ክብር ለእግዚአብሔር ይሁን። ይኸውላችሁ ሙሴ ጻፈው እንደኝ መጽሐፍና ነቢያት መጽሐፍ እጃችን እንዲገባ ያደረገ ጌታ ስሙ የተባረከ ይሁን። ከጥንትም ተዋጊ ነበረ፣ ዛሬም ይዋጋል ነው ምላችሁ፣ ዛሬም ይታደጋል ነው ምላችሁ። ኢየሱስ ጌታ ነው።
ክብር ለእግዚአብሔር ይሁን። የብዙዎችን ልተርክላችሁ ያስፈልገኛል። ጊዜ ግን የለኝም። አብርሃም በተዋጋ ጊዜ እግዚአብሔር ቀድሞት ሃሌሉያ እየተዋጋ ሎጥን አስመልጠው። ዛሬ ሲዋጋ ለእናንተ ብቻ አይደለም። ልጆቻችሁን ታስመልጣላችሁ፣ ጎረቤታችሁን ታስመልጣላችሁ፣ ሰፈራችሁን ታስመልጣላችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ እግዚአብሔር ዛሬ ቀንዳችንን ከፍ ከፍ ያደርጋል። ቀንዳችን ከፍ ከፍ ምንድነው ቀንድ? የመዳን ቀንድ ኢየሱስ ሃሌሉያ። ይኸውላችሁ ቀንድ ማለት ብርታትን ነው የሚያሳየው፣ ድልን ነው የሚያሳየው። ሳይን ኦፍ ቪክቶሪ የድል ምልክት ነው ቀንድ። መጽሐፍ ቅዱስ ይናገራል የድል ምልክት ነው። ሐና እንደዚህ አለች ምዕራፍ 2 ላይ። ኢየሱስ ጌታ ነው። ሄጄ ላንብበው ሳሙኤል 2ኛ ላይ ሼራ ባሃዱራ ጋናማስ ተከባ ነበራች ሴት። እግዚአብሔርን ታገለግላላችሁ እናገለግላለን፣ ግን ተከባለችና ወደ ሴሎ ትሄዳለች ትመጣለች። ምንም ነገር የሚታይ የለም። ውጊያው በስቷል። የሚያስጥላት የእግዚአብሔርን ነገር የሚያስጥል ሁኔታዋን የሚያስጥል ነበረ። የምትሰማው ድምፅ የነፍናናን ነው። ሁኔታው ይናገራል። ማነሽ? የታለ እግዚአብሔር? የታለ እንትን በቃ እንትን የታለ በሽታ የተነሳው? የታለ እንትን ብዙ የሚናገር ድምፅ እያለ እሷ ግን ሄዳለች ሴሎ። ለምን? ቀንዴ ከፍ ከፍ ይላል። ኃይሌን አድሳለሁ እሄዳለሁ። አረ ተመለሺ። የሚሰድቡሽ አሉ፣ የሚገኖትሉሽ አሉ፣ እዛ እንዳትቆሚ የሚያደርጉሽ ነፍናናዎች ኖ ሄዳለሁ አለች። ኢየሱስ ጌታ ነው። ላንብበው። እቺ ሴት የሚገርማችሁ ነገር ልክ የእግዚአብሔር ሐሳብ ወደ እሷ ሲመጣ መሲሁን ተመለከተችው። ትላንትና ያየሁትን ይሄ ብቻ አይደለም። እዚህ መጽሐፍ ላይ ስማቸው አልተጠቀሰም እንጂ ስለ ዳዊትና ስለ ሳኦል እንኳን አይታለች። አሳያችኋለሁ እሱ። ኢየሱስ ጌታ ነው። ይኸውላችሁ እንደዚህ ይላል፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንደዚህ አለች። ወደ ታች ወርጄ ከ8 በኋላ አነባዋለሁ። ኢየሱስ ጌታ ነው። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ከፍም ያደርጋል፣ ከሕዝቡ መኳንንት ጋር ያስቀምጣል። የክብር ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑን ከፋንድያ። ሃሌሉያ። የእግዚአብሔር መሳሪያዎች እነዚህ ናቸው እያለች ይውላችሁ። ምንድነው መጨረሻ ላይ ሄዳችሁ የመሲሁን ቀንድ ከፍ ከፍ ያደርጋል። የመሲሁን ቀንድ ከፍ ከፍ ያደርጋል። ገና እኮ መሲሁ አልመጣም። እግዚአብሔር ኢየሱስ ጌታ ነው። ጥጋበኛውን ያዋርዳል ከዙፋኑ፣ የተራበውን ደግሞ ምን ያደርጋል? ያጠግባል። የተዋረደውን እረኛውን ዳዊትን ከፍ በዙፋኑ ያመጣል። ሳኦል ደግሞ በእግዚአብሔር ማንነት እንትን ያዋር በቃ ይሄን በሉት እኮ ኢየሱስ ጌታ ነው። ከአየች ተመለከተችና አሁን አላይም ማለት ሁኔታና አላይም ማለት ማንነቴና አላይም ማለት አሁን ቀንዴ ከፍ ከፍ ይላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ለምን ኃይሌ ከፍ ከፍ ይላል? ለምን ኃይሌ ከፍ ከፍ ሲል አፌ ይከፈታል። ኃይሌ ሃሌሉያ፣ ኃይሌ ሃሌሉያ ከፍ ከፍ ሲል ሃሌሉያ፣ ብርታቴ ሲመጣ፣ የእግዚአብሔር መገኘት ሲመጣ አንደበቴ ይከፈታል። እሱ ማዳኑን እናገራለሁኝ እንደሚችል እንደሚረዳ። እናንተ አትታበዩ። መካኒቱ ሃሌሉያ ወለደች አለች። መካኒቱ ወለደች። 7 የወለደችው እንደገና አርፋለች። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። እንደገና ተመለከተ። የመሲሁን ቀንድ ከፍ ከፍ ያደርጋል። ማን? ይሄ እግዚአብሔር ኢየሱስ ጌታ ነው። መንፈስ ወረደባት በሴሎ። ሻላባራዲያና ክብር ለእግዚአብሔር። ስለዚህ እግዚአብሔር በብዙ ሁኔታ እግዚአብሔር አምላክ ወደ ዋናው ሐሳቤ ስመጣ ክብር ለእግዚአብሔር ይሁን። መዳንን እግዚአብሔር በብዙ ሁኔታ
ካህናቶችን እግዚአብሔር ካህናትን አደረገ። ህዝቡ በስርዓት ህዝቡ በደህንነት ህዝቡ እንዲሄድ ሲታመም እንዲፈውስ በቃ ኃጢአት ሲሰራ እግዚአብሔር ጋር መጥቶ መድህን እንዲያገኝ እግዚአብሔር ይሄን ሁሉ አደረገ። ስለዛ ዓርብ ላይ ብዙ አለ እዛ ላይ። እነኚህ ግን ለጊዜው ነበሩ። ኢየሱስ ጌታ ነው። ካህናቶች ጊዜ ወስናቸዋል። ሲሞቱ ሌላ ይተካል። ስራውም አድካሚ ነው። በየጊዜው መስዋዕት ነው። ይሄንን እግዚአብሔር አዘጋጀ። መድህነትን በጣም እግዚአብሔር አምላክ የተመሰገነ ይሁን፣ ስሙ ይባረክ። አዘጋጀ። ይሄ ብቻ አይደለም። እግዚአብሔር አምላክ የመስዋዕቱን ቀንድ የመስዋዕት ይሄ የሚሰራበትን ስራልኝ አለው። ቀንድ በአራቱ ማዕዘን ሰዎች ከጠላቶቻቸው ሲሄዱ ቀንዱን ከያዙ መንግስትም ማንም አይገላቸውም። ቀንድ ብርታቱን አያቸው። እግዚአብሔር አምላክ ይሄንን ሲናገር ማንም ሰው በቤተ መቅደስ ሄዶ እነ ዳዊትን ወይ ደግሞ ከቤተ መንግስት የሚፈለግ ሰው ለመገደል የሚፈልግ ሰው ሄዶ በመሰዊያው ላይ ያለውን ቀንድ ከያዘ ተውት ተብሎ ይመለሳል። በዳዊት ጊዜ እነኛ ካህናቶች እድሜ ወሰናቸው። እስከ ለዘላለም የሚሆን ነገር የላቸውም። ቀንዱም ማንንም ሊያስመልጥ አልቻለም። አዶንያስ በነገሰ ጊዜ ከአዶንያስ ጋር የነበረ ሰው ነበረ። አንደኛ ዜና አንደኛ ዜና ላይ ያለ እዛ ላይ ሄዳችሁ አንብቡት። ሄዶ ቀንዱን ያዘ ይላል። ከሰለሞን ሸሽቶ በናያስ ይባላል። የቤተ መንግስት ሰው ነው። ሄዶ ቀንዱን ያዘ። ሊገለው የመጣው ሰው ውጣ ሲለው አልወጣም፣ እዚሁ ግደለኛለ። ለሰለሞን ለንጉሱ ተነገረው። በቃ እንዳለው አድርግበት። ወገኖች ሆይ እግዚአብሔር በብዙ ሁኔታ በብሉይ ኪዳን ለጀነሬሽን ብዙ ማዳን ብዙ ልዩ የሆነ ብዙ ነገር አደረገ። እነኛ ሁሉ ጊዜያዊ ሆኑ ነበሩ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ያዘጋጀው ድህነት ወይ ደግሞ ሳልቬሽን ከዛም በኋላ በጣም በብሉይ ኪዳን ስታው የመማፀኛ ከተማ መጣበታል። የመማፀኛ ከተማ እግዚአብሔር አዘጋጀ። ለኢያሱ እንደዚህ ያለው በዚህ በኩል 3 በዚህ በኩል 3 አድርገህ 6 የመማፀኛ ከተማ አዘጋጅ። ለማን? ለህዝቡ ፈርቶ ድንገት ጥፋት አጥፍቶ በነፍስ ግድያ የሚፈልግን ሰው በዛ ትሸሽግልኛለህ። ነገሩ እስኪጣራ በዛ ከዛ አንድ ሰው በደል ሲያሳድደው በዛ ከተማ ሄዶ ይጠለያል፣ ይከለልና በጣም መጽሐፍ ቅዱስ ሲናገር እዛ ቦታ ላይ ካህኑ በህይወት እስኪኖር ድረስ በዛ ከተማ ይቀመጣል ይላል። ካህኑ የሚሞትበት ጊዜስ ማን ሊያስመልጠው ነው? ኢየሱስ ጌታ። እግዚአብሔር በብዙ ሁኔታ የመማፀኛ ከተማ ያዱራሃዲያን አዘጋጀ በትውልድ። ወገኖች ሆይ እግዚአብሔር ለካ አንድ ያየው ሃሌሉያ መሲህ አለ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ያድናል ኢየሱስ። እና ትውልድን ሁሉ እግዚአብሔር ከብዙ አሁን ልተርከው አልችልም። እግዚአብሔር ታደገ። በብዙ ሁኔታ እግዚአብሔር እየተዋጋ በብዙ ሁኔታ መማፀኛ ከተማ መስርቶ በዛ እንዲሸሸጉ እያደረገ እግዚአብሔር እንደገና ካህናትን እያደረገ እንደገና በብዙ ሁኔታ እግዚአብሔር በድምጽ እየመጣ ለካህናቶች እግዚአብሔር ምሪትን እየሰጠ ትውልዱ ወደ ከነዓን እንዲሄድ። ከነዓን ደግሞ እግዚአብሔር የሰራት ከተማ ናት። ጊዜያዊ ረፍት ነች እንጂ ዘላለማዊ ረፍት አትሰጥም። ከነዓን ለካ ወደ ከነዓን ነው የሚሄዱት። ወተትና ማር ወደሚያዘጋጅባት ያለባት ከተማ ከግብጽ ወጥተው ወደዛ ነበር የእግዚአብሔር ሐሳብ። ነገር ግን ኢየሩሳሌም ሃሌሉያ በጉ ራሱ ብርሃን ይሆናት የምትጠብቀናለች።
ኢየሱስ ጌታ ነው። ስለዚህ ይሄ ጌታ ወገኖች ሆይ ሉቃስ ላይ ሄዳችሁ ወደ ሉቃስ መጣለሁ ደግሞ አሁን የአዲስ ኪዳኑን አነብና ይሄንን የመዳን ቀን እንደዚህ ይላል። ከላይ ጀምሮ አንባለሁ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳት ነቢያት አፍ እንደተናገረ በብላቴናው ቤት የመዳን ቀንድን አስነስቷል። ማዳኑም ከወደረኞችና ከሚጠሉን ሁሉ እጅ ነው። አሜን። ወደታች ወርጄ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። ወደ ታች ደግሞ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማ እና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻችንንም በሰላም መንገድ ይጠብቃል። አሜን። ኢየሱስ ጌታ። ሃሌሉያ። አሁን ወደ አዲስ ኪዳኑ ማዳን መጣን። ኢየሱስ ጌታ ነው። በብሉይ ኪዳን ብዙ ስታው የእግዚአብሔር ማዳን ብዙ ነው። አንድ ግን አለ። አሜን። በዳዊት ቤት የሚነሳ የመድህን የመዳኛ ቀንድ፣ ይሄም ከወደረኞቻችንና ከጠላቶቻችንን ሊያድነን እግዚአብሔር በወሰነው ሰዓት ጊዜውን በተረከበ ሰዓት ይህ የመዳኛ ቀንድ፣ ይህ የሚያድን የሚታደግ ደህንነትን የሚሰጥ ኢየሱስ መጣ። አሜን ትላላችሁ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ያለ ፍርሃት ሆነን ደግሞ እግዚአብሔር እንድናገር ይው እነኛ በፍርሃት ነበሩ። ምን እንደሆነ አያውቁም። ዙሪያቸው ያስፈራቸዋል። ነገም ይመጣሉ መስዋዕት ያደርጋሉ፣ ነገም ይመጣሉ መስዋዕት ያደርጋሉ፣ ተነጎዳም ይመጣሉ። ሁሉ ጊዜ ፍርሃት፣ የፍርሃት ጉዞ ነው፣ የፍርሃት እንትን ነው፣ የመመላለስ ነው። ይሄ ግን አንድ ጊዜ ኢየሱስ ጌታ ነው። ይህ መሲህ ክብር ለእግዚአብሔር ይሁን ለአንዴና ለመጨረሻ ጊዜ የሰው ልጆችን ታሪክ ክብር ለእግዚአብሔር ይሁን ለዘላለም በመስቀሉ ላይ ደምስሶ ክብር ለኢየሱስ ይሁን። ከፍርሃትና ከሞት ነፃ ያወጣን እግዚአብሔር ሃሌሉያ የተመሰገነ ይሁን። በዳዊት ቤት የተነገረው ይህ የመዳን ቀን ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። ይህ ትውልዶችን ሁሉ ከምስራቅና ከደቡብ ከሰሜንና ከምዕራብ እነሆ ለመታደግ ሃሌሉያ ኢየሱስ ጌታ ነው። ለአንዴ ለመጨረሻ ጊዜ ሁሉ ጊዜ ደሙን ይዞ ሁሉ ጊዜ መስዋዕት ይዞ ላይቀርብ ኢየሱስ ጌታ ነው። ሃሌሉያ ካህናት ሆኖልናል። ኢየሱስ ጌታ ነው። ካህናት ሆኖልሻል። ያለ ፍርሃት እንድንኖር ያለ ኦፕሬሽን እንድንኖር ማዳኑም ሃሌሉያ ለልጅ ልጅ ነው። ክብር ለእግዚአብሔር ይሁን። አሜን። ከኔ ጋር ናችሁ? ሃሌሉያ ረቫሃዲና ማሐሸክራ ባሃቲያ ሳራባ ሃሌሉያ ኢየሱስ ጌታ ነው። እንግዳው ወገኖች ሆይ በአዲስ ኪዳን መጽሐፍ ቅዱስ ሲናገር ዮሐንስም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እነሆ የዓለምን ኃጢአት የአንድን አይደለም የጄኔሬሽንን የትውልድን የሚያስወግድ የእግዚአብሔር በግ ይህ ነው አለ። ሊታረድ እኔ እንኳን አላውቀውም፣ መንፈስ የላከኝ ግን አሳየ። ይሄ ሃሌሉያ ትውልድን ይታደጋል። በነቢያቱ እዚህ ደግሞ ሃሌሉያ ገና ሲወለድ ገና ሊወለድ ሲል በዚህ በሉቃስ መጽሐፍ ላይ ሁለቱም ዮሐንስም እዚህ መጽሐፍ ላይ አለ። እነሆ እንደገና ደግሞ ጌታ ኢየሱስም በልጅነቱ ገና የእግዚአብሔር ቃል ገና ሲጸነስ በዚሁ ቃል አለ በዚህ ምዕራፍ ላይና ሃሌሉያ ይሄ የሚናገረው ቀንዱን ነው። ሃሌሉያ ዮሐንስ ደግሞ ካደገ በኋላ መድኃኒትነቱን እነሆ
ሊታረድ ህዝቡን ከመፍገምገም ሊያመጣ ወደ ህይወት ወደ ሆነው ምንጭ ሊያመጣ ከእግዚአብሔር ጋር ሊያስታርቅ የሆነ እሱ ብቻ ፍቃድ ያለው የሆነ እሱ ብቻ ላይሰንስ ያለው ኢየሱስ ጌታ ነው። ሃሌሉያ። በፊት ወገኖች ሆይ በካህኑ ምክንያት ነበር ወደ እግዚአብሔር የምንቀርበው። ሃሌሉያ። ኢየሱስ ጌታ ነው። ይሄኛው ካህን ሲያልፍ ወደዚህኛው ካህን እንመጣለን፣ ያኛው ሲያልፍ ወደዚህኛው እንመጣለን። አሁን ግን ያለምንም ካህን ሃሌሉያ ወደ አብ የምንገባበት የእግዚአብሔር ልጅ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የመዳን የሆነ ቀንድ በሃሌሉያ ተገልጧልና ይህ የመዳን ኃይል ለኛ ተሰጥቶናል። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን መነሳት አለባት፣ እኛ መነሳት አለብን። ይህ ኃይል ወገኖች ሆይ ዝም ብሎ አይደለም የመጣው። ዝም ብለን ወስደን ብቻ ወገኖች ሆይ ድነን ብቻ ልንሟሟቅ አይደለም። ነገር ግን የመስቀሉ ኃይል ብዙዎችን ለመዳን ለመታደግ ነው። ኢየሱስ ጌታ ነው። ለምን ስትሉ ዘካርያስ መጽሐፍ 2 ላይ ምዕራፍ ላይ ስትሉ እንደዚህ ይላል፣ እነኛ 4 ቀንዶች ምንድናቸው አለው ሲናገረው ከኔ ጋር የሚናገረው መልአክ እነኚህ ምንድናቸው ብዬ ስጠይቀው እነኚህ የአሕዛብ መልአክ ናቸው፣ የአሕዛብ ቀንዶች ናቸው አለ። ምን ያደርጋሉስ ብዬ ስጠይቀው እንደው አሕዛብ የህዝቤን ከተማና ህዝቤን ያፈራረሱ ናቸው አለ። ከዛስ እነኚህ ማያቸው ምንድናቸው? ሌሎቹንም ደግሞ ጠይቀው እነኚህ ደግሞ ቀንዶቹን ሊሰብሩ የመጡ ናቸው አለው። የእግዚአብሔር ሰራዊት ናቸው አለው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። እነሆ በጠላት ያለውን ቀንድ የእግዚአብሔር ልጅ ናዝሬቱ ኢየሱስ ሰባብሮ ሃሌሉያ በድል ሃሌሉያ ወደ መንግስተ ሰማያት ወደ እግዚአብሔር መንግስት ወደ ማንነት ልንገባ አክሰስ ሰጠን። መጽሐፍ ቅዱስ ሲናገር እንደዚህ ይላል። የቆሮንቶስ ምዕራፍ 15 ላይ ቁጥር 55 አካባቢ ይመስለኛል። ሞት ሆይ መውጋየታል፣ ሲኦል ሆይ ድል መንሳት የታል? በናዝሬቱ ጌታ በኢየሱስ ክርስቶስም ተሸንፈሃል ይላል። ኢየሱስ ጌታ ነው። የሞት መውጊያው ምንድነው ሲባል ወገኖች መውጊያ ነበረው፣ ኃጢአት ነበረ። ኢየሱስ ጌታ ነው። ኃይሉ ምንድነው ስትሉ ህግ ነበረ። ማንም ሰው በህግ ፊት ሲመጣ ይወድቃል። ሃሌሉያ። ይሄን ሁሉ ኢየሱስ ጌታ ነው። የኮፖቴ ካሳጋጃና ማታ ሃሌሉያ። ስለዚህ የቆላስያስ መጽሐፍ ይሄንን በደንብ ይነግረናል። ኢየሱስ ጌታ ነው። ከነጋ ናችሁ ኃይላችሁ እንዲያነሳ እግዚአብሔር ኃይል ቤተክርስቲያን ኃይሏ ተነስቶ ኃይል ማለት ብርታት ነው። የመስቀሉን ኃይል የኢየሱስ ክርስቶስን ግርማ ሞገስ ብርታቱን ማዳኑን ኃይሉን ይዘን ወገኖች ሆይ እንድንሄድ እንድንናጠቅ እንድንበረታ እግዚአብሔር ዘመን አመጥቶልናል። ለዚህ ነው ዛሬ ጠዋት ዘይ መጣሁት። ከዘማሬው ጀምሮ ስሰማ ሳዳምጥ ወገኖች ሆይ ስለ ማዳኑ ስለ ኢየሱስ ስለ ክብሩ ነበር። ኢየሱስ ጌታ ነው። አይታችሁ እንደሆነ ክብር ለእግዚአብሔር ይሁን። ዛሬም እነግራችሁ ይሄን ነው። ሞቶ ያለው ለምን ሲባል ይሄ በብሉይ ኪዳን ብዙዎችን እየወሰደ ወደ ገሃነም ይከታል። መውጊያ ነበረው፣ ኃይል ነበረው። ቆላስይስ 2 ላይ ሄዱልኝ። ሃሌሉያ የቆላስይስ መጽሐፍ ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ምዕራፍ 2 ከቁጥር 12 አካባቢ ላንብበው። ምዕራፍ 2 በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና በስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በበደላችሁ ሁሉ ይቅር አላችሁ። በእኛ ላይ የነበረውን ይሄን እንድትይዙልኝ ነው ፈልገው። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰ። አሜን አትሉም? ደመሰሰ። እርሱም
በመስቀል ላይ ጠርቆ ከመንገድ አስወግዶ አለቅነትና ስልጣናትን ገፎ ድል በመንሳት በርሱ ያዞራቸው በግልጥ አሳያቸው። ሃሌሉያ! ኢየሱስ ጌታ ነው። ልድገመው ይሄን ቃል። ሃሌሉያ! በእኛ ላይ የነበረውን የሚቃወመን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰ። በእርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ! አሜን። ኢየሱስ ጌታ ነው። ኃይልሽን ሊያድስ ነው። ዛሬ ኃይልህን ሊያድስ ነው። ሰው ኃይል የሚዳደስ ለሰው ጸጥ አይልም። ኢየሱስ ጌታ ነው። ተነቃቁ። ሼባሃዱራ ባሃሲያናማ አለቅነትን ስልጣናትን ገፎ ይላል። በዕዳ የተጻፈ ጽሕፈት ነበረ። ጽሕፈቱ ምንድነው ብዬ አሰብኩ። በዕዳ የተጻፈ ጽሕፈት የበደል ጽሕፈት ነው። አዎ፣ በእኔና በእናንተ ያለ የኃጢአት ዕዳ። እቺ ሴትና ይሄ ሰው በዚህና በዚህ ኃጢአት ምክንያት የሞት ፍርድ ይገባቸዋል የሚል የዕዳ ጽሕፈት ነበር። መጽሐፍ ሲናገር የኃጢአት ደመወዝ ሞት ነው ይላል። አይደለም እንዴ? ኢየሱስ ጌታ ነው። ስለዚህ የጽሕፈት ነበር። የዕዳ ጽሕፈት ባንቺና በኔ በእኛና በሁላችን ላይ ነበረ ይላል መጽሐፍ ቆላስይስ ጳውሎስ ሲናገር። ይህንን የዕዳ ጽሕፈት በመስቀሉ ኃይል ኢየሱስ ጌታ ነው። በመስቀሉ ኃይል አፍርሶ አሜን። እዚህ ጋር አሜን ካልተባለ በጣም ነው የሚገርመው። በመስቀሉ ኃይል እኮ ነው ያንቺ በካህናት አይደለም፣ በክርስቶስ ኢየሱስ መስቀል ኃይል ኢየሱስ ጌታ ነው። ወደ ሲኦል እኮ ነበር የምንገባው። የዘላለም እሳት የሁላችሁ የዘላለም ፍርድ ነበረ። ያም ደግሞ የሚናገር ነበር ባንቺና በኔ ላይ የተጻፈ የዕዳ ጽሕፈት ነበር። ከእግዚአብሔር ተለይተዋል፣ ኃጢአተኞች ናቸው። የሞት መውጊያ አለ። ቅድም የነገርኳችሁ የሞት መውጊያው ምንድነው? ፍርድ የኃጢአት ነዋ። ወደ ሲኦል ነበረ የሚያግዘው። ስለዚህ ይሄንን ኢየሱስ ጌታ የመስቀሉን መጣና ይሄ የናዝሬቱ ኢየሱስ ጌታ ስለ አንቺና ስለ እኔ በደል በመስቀል ጠረቀው ይላል። ዋው! በመስቀል ጠረቀው ይላል። ኢየሱስ ጌታ ነው። እናንተ ባትጮሁ እኔ እጮሃለሁ በዚህ ነገር። በመስቀል ላይ ያንቺንና የትውልዶችን ሁሉ ኃጢአት ይህ የናዝሬቱ ኢየሱስ መጥቶ ንጹህ የሆነው በግ መጥቶ፣ ክብር ለእግዚአብሔር ይሁን። የበግ አይደለም፣ የኮርማ አይደለም፣ ንጹህ የሆነ የእግዚአብሔር ልጅ በግ መጣና ስለኔና ስላንቺ በመስቀል ላይ ጠረቀው። ወይና ባህቲ ክራባሺ ደባ ያኪና ማዱናማ ቡላታዲና ከሱዳባሺ ወይ ሞት ነበር፣ ፍርድ ነበር፣ ጭቆና ነበር፣ እግዚአብሔር መለየት ነበር። የተከፈለው ዋጋ ማክሪ ባህዲያ ሰጋለውባስ ይሄ ብቻ መሰላችሁ? በመስቀል ላይ ከተሰቀለ በኋላ ኢየሱስ ያድናል። በአደባባይ ደግሞ አሳያቸው። ለማን? የሞትና መውጊያ ቁልፍ ያላቸው የዲያብሎስ የሉሲፈር መንግስት ላይ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄንን በመስቀል ላይ ጠርቀው ብቻ ዝም አላለም፣ ወይንም ደሙን አፍሶ እነኛ ኤፌሶን ላይ የምታዋቸው ኃይላት፣ ስልጣናት፣ ብርታት የሚባሉትን በአደባባይ ይላል ስልጣናቸውን ሃሌሉያ ሃሌሉያ ቆረጠው ይላል። ሃሌሉያ መውጊያቸውን የሚተኩሱበትን የሚገሉበትን ትውልድን የሚገፍቁ ሼባሃዲያ ነጠቀው ይላል። ነጠቀው ይላል። ነጠቀው ይላል። ነጠቀው ይላል።
ነጠቀው ይላል። ዋው! ስለዚህ ቆላስያስ አንደኛ ቆሮንቶስ ይሄ ቃል በቃል አንተ አይሰራም አለው ዲያብሎስን። ሞት ሆይ መውጋት አለ። ሞት ሆይ ትውልድን ወደ ሲኦል የምትወስድ አንተ ሞት ሆይ በመስቀሌ በከፈልኩት ዋጋ ጌታ ልክ በሞተ ጊዜ ወዴት ሄደ ይመስላችኋል? በሉሲፈር መንግስት ላይ ነው የመጣው። ሺፓ ሉዲጋራ ባሹኪቲ ያማሶቶ ይመስለኛል። ሃሌሉያ ሃሌሉያ። ለራሳችሁ ከፈለጋችሁ ሰዱት፣ ካልፈለጋችሁ ተውት። ይመስለኛል ሃሌሉያ። ሄደና እንደዚህ አለው፣ አንተ ሞት የሞትን መውጊያውን ቁልፉን አምጣለሁ አምጣለሁ። ካሁን በኋላ የሚወጋ የለም። ለምን? ደሜ ፈሷል፣ ደሜ ፈሷል። ካሁን በኋላ የሚወጋ የለም። ከዛ በኋላ ወገኖቼ ሆይ ሃያዳ ሃዳዱራ በሰ ሃሌሉያ ሃሌሉያ የለም። ለምን? ንጹህ የሆነ እግዚአብሔር በግ የደሙ ኃይል ፈሷልና። ሃሌሉያ ኢየሱስ ጌታ ነው። ስለዚህ መጽሐፍ እንደዚህ ይላል፣ ቤተ ክርስቲያን ሆይ የገሃነም ደጆች አይቋቋምሽም። ምን ማለት ነው? ይሄ ጌታ ሄዶ ከዲያብሎስ ላይ ሄዶ ከተቀበለ በኋላ ለቤተ ክርስቲያን ቁልፍ ሰጠ። ወየው ሹካ ባህዱና ማሃዲያ ራባስ ሂላ ባህዱራ ባሐሲ ከማያ ኢየሱስ ጌታ ነው። ስለዚህ እንደዚህ የገሃነም ደጆች አይቋቋማትም ማለት ምንድነው ወገኖቼ? ሃያያ በገሃነም ያሉትን እህቶቼና ወንድሞቼን ሃሌሉያ ቁልፉ በኔ ገብቷልና አምጣለዋለሁ አምጣለዋለሁ። ገብቷችኋል? አጨብጭቦ ተነስታችሁ ጌታ ይኸውላችሁ ገብቷችኋል እምላችሁ ይኸውላችሁ። ሃሌሉያ ቤተ ክርስቲያን ይሄ ቁልፍ ተሰጣት። ቤተ ክርስቲያን ይሄ ቁልፍ ተሰጣት። ምን ማረጊያ ነው ይሄ ቁልፍ? የገሃነም ደጆችን እየከፈተች በገሃነም ያሉትን ንውጡ ትላለች። ብርሃን በልቶላችኋል፣ ኃይል ሆኖላችኋል፣ ማዳን ሆኖላችኋል፣ ክብር ሆኖላችኋል። እስከ መቼ? አያያያ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ ዛሬ ሊያስታጥቀን ነው። ኢየሱስ ጌታ ነው። ሊያስታጥቀን ነው። ኃይልሽን አንሺ አንቺ ቤተ ክርስቲያን፣ አንቺ ሴት ኃይልሽን አንሺ፣ አንተ ወንድ ኃይልህን አንሳ። ኢየሱስ ጌታ ነው። ዘመኑ የኛ ነው። ሃሌሉያ ዘመኑ የኢየሱስ ነው። ክብር ለእግዚአብሔር ይሁን። ይህ ስልጣን ተሰጣት ለቤተ ክርስቲያን። ቤተ ክርስቲያን ሆይ የገሃነም ደጆች ጌታ ተቀበለው እንዳልኳችሁ ቁልፉን ላንቺ ሰጠ። ለምን ሲባል እህቴ እናጠቃለሁ፣ ወንድሜ እናጠቃለሁ፣ ህዝቡን ከተማውን እናጠቃለሁ። ኃይል ተሰጥቷልና ስሙ ይባረክ፣ ስሙ ይባረክ። ከጥንት ጀምሮ የመማፀኛ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ አሁን ደግሞ ዓለማትን በፈጠረበት በዚህ በመድህን በክርስቶስ ኢየሱስ የዲያብሎስን ስራ አፍርሶ በአደባባይ እርቃናቸውን ይላል። በአደባባይ ወገኖች የሚያስፈራሽ ጠላት ካለ ይኸውላችሁ ስልጣኑ ተቆርጧል። ይኸውላችሁ ማንነቱ ትምክቱ ተመቷል። በአንቺ ላይ ግን ስልጣን አለ። በአንቺ ላይ ግን ኃይል አለ። በአንተ ላይ ግን ኃይል አለ። ኢየሱስ ጌታ ነው። ስለዚህ ታጠቁ፣ ኃይላችሁን አንሱ። ሼፓካታ ሲያራማ ተነስተን እንጸልያለን።